ከየት ቤተ እምነት ዳንዬ? እኔ ሙሉ ወንጌል ነው ህብረት የማደርገው። ሙሉ ወንጌል ህብረት የምታደርገው? እስከ ሙሉ ወንጌል ቁርባን ትምህርት ንገረኝ። እኔ ታች ጥያቄ ጽፌልህ ነው በነገራችን ላይ ንገረኝና ልነግርህ ስለፈለኩኝ ነው ወንድሜ። የእኛ የጌታ እራት ትምህርት የሙሉ ወንጌልን የቁርባን ትምህርት ንገረኝ እኮ ማለት የጌታ እራት ነው ብለን የምንጠራው የጌታ ስጋ የጌታ ደም እንለዋለን መጠሪያውን። ግን ከእርሱ ጋር ህብረት ያለው ነው ከጌታ ስጋና ደም ጋር ከእውነተኛ ስጋና ደሙ ጋር ከፈሰሰልን ጋር ህብረት ያለው ነገር ነው ብለን ነው የምንወስደው። የጌታ እራት ነው ማለት ነው፣ ልክ መጽሐፍ ቅዱስ ላይ እንዳለው። ምን አይነት ህብረት ነው? ህብረቱ ምሳሌያዊ ነው? እውነተኛ ህብረት ነው? ህብረት ነው። ልክ አሁን ለምሳሌ እኛ ከእግዚአብሔር ጋር ህብረት አለን እንላለን። ልክ እንደዛው ሁሉ ከእግዚአብሔር ጋር ግንኙነት ያለው ህብረት ያለው ነው። የጠየቁት ጥያቄ ህብረቱ እውነተኛ ህብረት ነው ወይስ ምሳሌያዊ ነው? እውነተኛ ህብረት ማለት ምሳሌያዊ ሳይሆን እውነተኛ ህብረት ነው እንጂ። እውነተኛ ህብረት ከሆነ ያ እውነተኛ የጌታ ስጋ ነው፣ እውነተኛ የጌታ ደም ነው ማለት ነው አይደለም? እሱ ነው ችግሩ። ኦኬ፣ እውነተኛ ህብረት ማለት ነው። እውነተኛ ህብረት ማለት እውነተኛ ግንኙነት፣ እውነተኛ ፌሎሺፕ ማለት ነው። በቃ ይገናኛሉ ማለት ነው ሁለቱ። አንደኛው ሌላኛውን ለማሰብ ስታብሊሽ የተደረገ ነገር ነው። እኔ ጠየቁት እሱን አይደለም። እውነተኛ ህብረት ማለት ነው ከጌታ ስጋ ጋራ ህብስቱ እውነተኛ ህብረት አለው፣ ጽዋው ከጌታ ደም ጋራ ህብረት አለው ሲባል ምን ማለት ነው እኮ ነገርኩህ እኮ። ግንኙነት አለው ምን ማለት ነው? እንዴት ነው የምገልጸው? ፍታው። አሁን ህብረቱን ምን ብለህ ነው የምገልጸው? ህብረቱን እኮ ግንኙነት እኮ አልኩህ። ይኸው ምን ግንኙነት እኮ ቃል ነው። አብራራው። ለምሳሌ ከሚስት ጋር ያለ ግንኙነት ምንድን ነው ብለህ አብራራው አይደለ? አዎ። ኦኬ። ክቡር ስጋው ከክቡር ምንድን ነው? ህብስቱ ከእውነተኛ ስጋው ጋራ ህብረት አለው፣ አንድነት አለው ስትል ምን እያልክ ነው? ህብረት አለው ብለን ስንል ያንን የፈሰሰልንን ደም የምናስብበት። እኔ አልጠየኩም ወንድሜ፣ ምን ታደርግበታለህ አላልኩም። እኔ ህብረት አለው ስትል ምን ማለት ነው ያልኩ እኮ። ህብረት አለው የተባለው ለዚህ ነው እያልኩ ነው እኮ ያሬዱ። ኖ የገለጽክልኝ አንተ የምታስበው የጠየቁ። ለምሳሌ ቆሮንቶስ ላይ ምን አለ ቅዱስ ጳውሎስ? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሶስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን አላሉ? አዎ። በጣም ጥሩ። ህብስቱ ከክርስቶስ ስጋ ጋር ህብረት አለው ማለት ነው። ህብረት አለው ማለት ግንኙነት አለው ማለት ነው። እኔ እሱን አልጠየኩም እንዴ። ህብረትም ግንኙነትም እኮ ቃል ነው። ፍታው። ምን ማለት ነው ግንኙነት አለው? ምን ማለት ነው ህብረት አለው ስትል? ሲፈታ ነዋ ህብረት የሚለው ግንኙነት በሚለው ፈታው። ልክ አልፈታሁም እንዴ። ለምሳሌ እኛ ከእግዚአብሔር ጋር ህብረት አለን አይደል ዳኒ? ለምሳሌ ከክርስቶስ ጋር አንተ ህብረት አለ የለህም? አለኝ። ክርስቶስ ነኝ ማለት ነው አይደለም? ምን ማለት ነው? ስለም እንዴት ፍታልኝ። ምን ማለት ነው? በቃ ልጁ ነኝ ማለት ነው። እኔ ልጁ ነኝ፣ ዳግም የተወለድኩ ነኝ ደግሞ ማለት ነው። አብራራው። አብራራልኝ። ህብስቱ ከክርስቶስ ደም ጋር ህብረት አለው ማለት ነው። ህብስቱ ከክርስቶስ ደም ጋር ህብረት አለው ማለት ግንኙነት አለው፣ ህብረት አለው ማለት ያንን ሪል ሞቱን ሪል ደሙን የምናስብበት ነው ማለት ነው። እንዴ ስለ አንተ ሀሳብ ያልጠየቅኩህም። መጽሐፉ ነው እኮ የሚለው ሞት መጽሐፉ የሚለው ህብረት አለው ነው የሚለው፣ አንድ ነው የሚለው፣ ዩኒየን ያለው ነው የሚለው። ዝቅ ብሎ ደግሞ አብራራው አላ ሞቱን እናገርበታለን ነው እኮ የሚለው። እሱ አንተ ስትቀበለው ነው። ከመቀበል በፊት ህብረት አለው የለውም? አለው እንጂ እንዴት የለውም? በቃ እሱን ምን ማለት ነው? ከመቀበል በፊት ያለው ህብረት ምን አይነት ህብረት ነው? ይኸውልህ እኔ መጽሐፉ የሚለውን እኮ ነገርኩ። ያሬዱ መቀበል አለመቀበል አንተ ማለት የጠየቁ ጥያቄ ስማኝ። አንተ ስትቀበለውን ብለህ ትቀበላለህ አላልኩም። የጠየቁ ጥያቄ ከመቀበል በፊት ህብስቱ ከጌታ ስጋ ጋር ህብረት አለው ሲባል ምን ማለት ነው? እሺ ማለት ነግሬሃለሁ አይደል? የሆነ ነገር በቃ እሱን ወይ ተቀበለው ወይ እንትን አድርገው። እንደዚህ አይነት ሳምጣልኝ። አልነገርከኝም። ነግሬሃለሁ። እንግዲህ ያሬድ ምን ከዚህ በላይ በቃ መጽሐፉ የሚለውን ብያለሁ። ከዚህ በላይ ግን እንደዚህ ለምሳሌ ወይ ይህን ጥቅስ አብራራ በለኝሽ። እሺ አብራራ። አንደኛ ቆሮንቶስ ላይ ያለውን ምዕራፍ 16 ላይ ያለውን
ላንብብልና ታብራራለህ። ሁለት ጥቅስ ሰጣለሁ፣ ታብራራለህ። አንብብሽ። አንደኛው የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን? የምንቆርሶስ እንጀራ ከክርስቶስ ስጋ ጋራ ህብረት ያለው አይደለምን? ፍታልኝ። ይሄማ እኮ በቃ ቅድም እኮ ጠየቀ። ይሄንኑ ጥቅስ አላነበብክም እንጂ ይሄንኑ ህብረት አለው ሲባል ምን ማለት ነው ብለህ እኮ ጠይቀህኛል። መልሼ እልሃለሁ። ይሄንን እኮ ያሬዱ እንዴ አንብብና ልፍታልህ እኮ አልከኝ። ፍታልኛው የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን? የበረከት ጽዋው ከክርስቶስ ደም ጋራ ህብረት አለው ማለት ነው። ህብረት አለው ማለት ግንኙነት አለው ማለት ነው። አንደኛው ሌላኛውን ለማሰብ የተደረገ ነው ማለት ነው ብዬ መልሼ እልሃለሁ። ያሬዶ ህብረት ማለት ማሰብ ማለት ነው። ህብረት ማለት ግንኙነት ማለት ነው። ግንኙነት ማለት ማሰብ ማለት ነው። አንደኛውን እኮ ያመጣዋል ያሬዱ። አሁን ይሄኛውን ዝም ብለን ሳይሆን ግንኙነት ማለት ማሰብ ማለት ነው ወይ ወንድሜ? ዳይሬክትሊ አይደለም ግን እሺ ዳይሬክትሊ ንገረኝ ትርጉሙን። ዳይሬክትሊማ ይኸው ህብረት ማለት ግንኙነት ማለት እኮ ብያለሁ እኮ። ስለዚህ ህብረት ማለት ማሰብ አይደለም፣ ግንኙነት ማለት ማሰብ አይደለም ካልከኝ ማሰብን ያመጣሁበትን ሪዝን እኮ ነግሬሃለሁ። ማሰብን ያመጣሁበት እነዚህ ሁለቱ ለምሳሌ የጌታ እራትን የምናደርገው እንዲሁ ከመሬት ተነስተን እኔ ስለሱ አልጠየቅኩም ነው የነበረው። እሺ ሌላ ላንብብልህ። የዮሐንስ ወንጌል ምዕራፍ 6 ላይ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ሲል ማለት ነው። ዮሐንስ ወንጌል ምዕራፍ 6 ሲጀመር የጌታ እራት አይደለም ቢሆን የጌታ እራት አይደለም። ምን ማለት ነው? ምንድን ነው ታዲያ? ዮሐንስ ወንጌል ስጋዬ እንደዛ እንኳን ቢሆን እንደው የጌታ እራት ነው ብለን በአንተ ሪዝን ዳኒ ፕሊዝ ትምህርትን ንገረኝ። ለእኔ ብለህ ሳይሆን ትክክለኛ አቋምን ትምህርት ተናገር። የጌታ እራት አይደለም። ይሄ በኢየሱስ ስለማመን ነው። ምን አልከኝ? በኢየሱስ ክርስቶስ ስለማመን ነው እንጂ ስጋዬ ብሎ የጠራው እምነትን ነው። ስጋዬ ብሎ የጠራው ራሱን ነው። እኔም ብሉኝ እያለ ነው። ስጋዬ ብሎ የጠራው እምነትን ነው ወይ? ራሱን ነው ሬዶ እየሰማኸኝ እንጂ ራሱን ነው ስጋዬ ብሎ ያለው። ጥሩ ስጋ ምንም አይጠቅም ያለው ታዲያ ምንድን ነው? ከታች ሌላ ነው። እሱ ደግሞ ሌላ ሀሳብ ነው። ምንድን ነው ስጋ ምንም አይጠቅም ያለው? ይኸውልህ ይሄኛው ሀሳብ ፍሎ ያደረገው ከምንድን ነው? እነሱ ተሰናከሉበት። እባክህ ስጋ ምንም አይጠቅም ስጋዬም ብሉ ካለ በኋላ ደግሞ ከታች ስጋ ምንም አይጠቅም ማለት ምንድን ነው? ፍታው። ስለዚህ ስጋ ምንድን ነው የሚለውን ልፍታልህ። ስጋዬ ያለውን ሁለቱንም ፍታው። ስጋዬ የሚለውንና ስጋ ምንም አይጠቅም የሚለውን ፍታው። ጊዜ ስጠኝ። እሺ ስጋዬ ብሎ ያለው ከላይ ስጋዬን ብሉ ደሜን ጠጡ ብሎ ያለው ከላይ የገለጸው ነገር በእኔ እመኑ አለ። ቁጥር 35 ላይ በደንብ ያንን ያሳየዋል። ስለዚህ ስጋዬ ብሎ ያለው ራሱን ነው። ስጋ ብሎ ደግሞ ያለው ደግሞ የእነሱን ሀሳብ ስጋዊነታቸውን ነው ማለት እነሱ ስፒሪቹዋሊ ሳይሆን ያሰቡት ጀስት ካርናል ስለሆኑበት ያንን ዲፌንድ እያደረገ ስጋ ብሎ ያለው ጀስት መንፈሳዊ አለመሆንን ነው የተቸባቸው ታች ላይ ማለት ነው እንጂ ስጋዬ የሚለው ያንን አይደለም። ጌታ ስጋዬ ሲል ስንት ስጋ ነው ስጋዬ ብሎ የሚጠራው? ጌታ ስጋዬ ብሎ ያለው በቃ ስጋ ነው፣ ራሱን ነው ስጋዬ ብሎ ያለው። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስጋዬ ብሎ እሱን ጠርቶታል አይደል? የማቴዎሱ ደግሞ ይላል ኮንሰፕቱ ሌላ ነው። ጌታ ስጋዬ ሲል ጌታ ስጋዬ ሲል ሁለት አይነት ስጋ ነው ስጋ የሚለው። አሁን እኮ ቤተክርስቲያንም እኮ እንደዛ ተጠርታለች እኮ ያሬዶ። እኔ ስለሱ አልጠየቅኩም እባክህ። የጠየቁ ጥያቄ ጌታዬ ስጋዬ ሲል ሁለት ስጋ ነው ስጋ የሚለው ሁለት አይነት ስጋ ነው። የማቴዎስ የሚለያይ ሀሳብ ነው። ሁለቱ ይለያያሉ። ስለ ሀሳብ አልጠየቅኩም ዳኒ እባክህ። ጌታ ስጋዬ ሲል ስጋዬ ብሎ ሲጠራ ሁለት አይነት ነገር ነው ስጋዬ ብሎ የሚጠራው። ሁለት ብቻም አይደለም፣ ከዛም በላይ ነው። ስጋዬ ብሎ ይጠራል። ከዛም በላይ ነው። ሁለት ብቻ አይደለም። ኖ ጌታ እንካችሁ እስኪ ስጋዬ ብሎ የጠራውን ከዛ በላይ ንገረኝ። ለምሳሌ ተመሳሳይ ቃል አይደል የሚጠቀሙ ለቤተ ክርስቲያንም እኮ ለምሳሌ ስጋዬ ብሎ የጠራውን ስጠኝ ያልኩ ዳኒ ፕሊዝ። እንዲያው ድርቅ እያልክ ነው በሌሊት። ስጋዬ ብሎ የጠራው ሌላ ነገር ስጠኝ። እሺ አንደኛ ቆሮንቶስ ላለው ኤፌሶን ምዕራፍ 1 የመጨረሻውን ቁጥር በግሪኩ አውጣልኝ። ኤፌሶን ምዕራፍ 1 የመጨረሻው ምን የሚለውን አማርኛው ምን ነበር የሚለው? እንትን ነው የሚለው እርሱ አካሉና ሁሉም በሁሉ እርሱ ሙላት የሚለው
አካሉ ነች የሚለውን አካል የሚለውን ምን የሚል ቃል ነው የሚጠቀሙ? የግሪክ ምንድን ነው የሚለው? አንብብ፣ ወይም ግሪክ ወይ እንግሊዝኛውን አንብብልኝ እኮ ንገረኝ። ምንድን ነው የሚለው? አንተ ንገረኛ እንዴ። አንብብልኝ። ስላያዝኩ ነው። ቆይ አንብብልኝ። ቃሉ አጠቁም ቃሉ ንገረኝ። ቦዲ የሚል ይመስለኛል፣ ግን አውጣልኝ። ባዲ ማለት ስጋ ማለት ነው። አንብብልኝ። ቤተክርስቲያን የክርስቶስ አካሉና ማለት የማቴዎስ 26ቱንም የኤፌሶን የመጨረሻ አሁን ያልኩንም ሁለቱንም አንብብልኝ በእንግሊዝኛ እኮ። ቤተክርስቲያን የክርስቶስ ባዲ ትባላለች አይደል? ምን ማለት ነው ንገረኝ። የማቴዎስን አንብብልኝ። ምን በእንግሊዝኛ አንብብልኝ። ማቴዎ 26 ላንብብልሽ። አንብብልኝ። እሺ እሺ ያው እሺ ያው ኪንግ ጄምስ ያው እሺ ማቴዎ 26 ነው ሚላል ኤንድ አስ they were eating Jesus took the bread ይላል። እየበሉ እያለ ህብስቱን አነሳና and blessed it ባረከው and break it ቆረሰው and gave it to the disciples and said take it ውሰዱ ብሉ this is my body and he took the cup and gave the thanks and gave it to them saying drink ye all of it for this is my blood of the New Testament which is shed for many for the remission of sins ይላል። እሺ ማይ በዲ ይለዋል፣ ያኛውም ጋር ማይ በዲ ይለው፣ ሁለቱንም በዲ በዲ ይላል። ተመሳሳይ ቃል ይጠቀማል ማለት ነው። ምንድን ነው የምታወራው ወንድሜ? እዚህ ጋር ደምና ስጋ ብሎ ያስቀመጠው ስጋ የሚለውን በበዲ ብሎ ያስቀምጠው አይደለ? ያ ኦኬ። ምክንያቱም ደም እና ስጋ ብሎ ስላስቀምጠው አይደል? ጌታ ደሜ ብሎ የጠራው ምኑን ነው እኮ? አሁን እዚህ ጋር ህብስቱን ደሜ ብሎ የጠራው ምንድን ነው ዳኒ? ይኸው የመጀመሪያ ጥያቄን አስታወስከው? ላስታውስ። ኧረ እባክህ ዳኒ፣ ደሜ ብሎ የጠራው ምኑን ነው? ደሜ ብሎ የጠራው ወይኑን ነው። በጣም ጥሩ። ስጋ ብሎ የጠራው ምኑን ነው? ህብስቱን ነው። በጣም ጥሩ። ጌታ ስጋና ደሜ ብሎ ሲጠራ ሌላ ስጋና ደም ብሎ የሚጠራው ነገር አለ? ለዛ ነው ወደዚህም የመጣንበት ምክንያት እሱ የአንተ ጥያቄ ነበር ይሄኛው። እና ሌላ በዲ ብሎ የጠራው ነገር አለ ስትለኝ ይኸው አሳየው። በዲ ማለት ነው ንገረኝ። በቃ አካል ማለት ነው፣ ስጋም ማለት ነው። ሁለቱ ተመሳሳይ ይጠቀማል። ለምሳሌ ቤተክርስቲያን የክርስቶስ አካል ናት የሚባለው የክርስቶስ ስጋ ናት ነው የሚባለው? የክርስቶስ አካል አማርኛችን አካል ይለዋል። እንግሊዝኛውን ጠየቋለሁ። በእንግሊዝኛ ፍታውና ቤተክርስቲያን የክርስቶስ ስጋ ነው የምትባለው? ቤተክርስቲያን የክርስቶስ አካል። ሶሪ አሬዶ 2 ሰከንድ መኪና እያለፈ ስለሆነ ችግር የለውም። ለምንድን ነው ስጋ ናት ያላልካት? መቀጠል እንችላለን። ለምንድን ነው ቤተክርስቲያን የክርስቶስ ስጋ ናት ያላልካት? ክርስቶስ እንግዲህ ይሄኛውን የቋንቋው ሊቃውንት ሊያብራሩ ይችላሉ፣ ግን እንግሊዝኛ ሁለቱን ይጠቀመዋል። ዳኒ እባክህ ወንድሜ፣ እንዲያው በጣም እኮ የሚገርም ነው። ባዲ የሚለው ይኸውልህ፣ አሁን አንተ ሁለቱም ቦታ ተጠቀምከውና እኮ ነው ግራ ያጋባኝ። ለምሳሌ ቤተክርስቲያን የክርስቶስ አካሉ ናት አይደል? አካሉ ነች። ባዲ ብሎ ይገልጻታል አይደል? አዎ። በጣም ጥሩ። ድጋሚ ደግሞ ባዲ የሚለው ደግሞ ፍሌሽ የሚለውን ደግሞ ሪፕሬዘንት ያደርጋል አይደል? አሁን እዚህ ጋር ለጌታ እራትም በዲ የሚለውን ተጠቅመዋል፣ ለቤተ ክርስቲያንም ተመሳሳይ ቃል ተጠቅመዋል ማለት ነው። ጥሩ። ለቤተ ክርስቲያን ሲሆን ስጋ ብላ አልተረጎምኩም አይደል? ባዲ ቢልም ለቤተ ክርስቲያን ሲሆን አካል ብሎ ይተረጉመዋል አማርኛችን። እሺ ቶ እሱን አንተን ትርጉም ንገረኝ። ባዲ የሚለው ለቤተ ክርስቲያን ሲሆን ፍሌሽ ብላ የተረጎምከው አይደለም? እንደዛ አይደለም፣ አካል ብለ። በጣም ጥሩ። እዚህ ጋር ደግሞ ባዲ የሚለው ስለ አካል ነው የሚያወራው ወይስ ስለ ስጋው ነው የሚያወራው? ይሄኛው ስጋ ይለዋል፣ ያው አማርኛችን ስጋ ይለዋል፣ ግን በእንግሊዝኛም ላይ እኔ አንተ ምን ብለህ ነው የምትረዳው? አረባ ክዳኒ ይህን ክፍል ምን ብለህ ነው አንተ የምትረዳው? አካሉን ቆረሰ ነው የምትለው? ይሄኛውን ስጋውን ሰጣቸው፣ ደሙን ሰጣቸው ነው። ስለዚህ ባዲ የሚለው ምን ብለህ ተረጎምከው? አካል ወይስ ስጋ? ስጋ። ጎበዝ። ስለዚህ ክርስቶስ ስጋዬ ብሎ ሲጠራ ነው የጠየቁ ጥያቄውን። እኔ ስጋዬ ብሎ የጠራው በመጽሐፍ ቅዱስ ስንት ነገር ነው በአንተ ትምህርት?
ስጋዬ ብሎ የጠራው ለምሳሌ ጌታ እራትን ስጋዬ ብሎ ጠርተዋል። አንድ ቤተክርስቲያንን ስጋዬ ብሎ ጠርተዋል። አሳየን ቤተክርስቲያን ስጋ ያለበትን። ያው ተመሳሳይ ቃል ነው እኮ ተመሳሳይ ቃል ነው። ቅድም ላየ ዳኒ አሁን ስትያዝ ቅድም ምን አልከኝ? ቤተክርስቲያንን ስጋ ወይስ አካል ስል ነው ቤተክርስቲያን አካል ነው የምትባል አልከኝም እንዴ? አሁን እኮ ይሄኛው እኮ የትርጉም ሹ እኮ ነው ያሬዶ። ግን ቃሉ ለምሳሌ ኦሪጂናል ቃሉ ይለያያል። እሺ እንደዛ እናድርግሽ ዳኒ፣ ከኔ ስለምትሻል ዳኒ እባክህ ወንድሜ። ኦኬ እንደዚህ እናድርግሽ። በቃ ጥሩ ባይብል አብ ላይ ልግባና እናት ቋንቋውን ላሳይ። እንደዛ ይሻላል። አዎ ያሬዶ። እሺ ችግር የለውም። እኔ ምንም ከአንተ አልሻለም። እየተማማርን ነው። ኧረ በደንብ ትሻላለህ። ኧረ ማንም እግዚአብሔር ነው የሚያስተምረን ወንድሜ። እንደምትሻል እኔ አምናለሁ። እኔ ደግሞ አላምንም። ምክንያቱም እኔ መማማር ነው ያዝኩት እንጂ የመሻል ጉዳይ አይደለም። ኦኬ እንዲህ ይላል። ይኸውልህ እሺ while they were eating, Jesus took some bread and after blessing he broke and gave it to the disciples and said, take, eat, this is my body ይላል። ሶማ ይለዋል። ኦኬ ሶማ ብሎ ያስቀምጠዋል። ይኸው እዚህ ጋር ባዲ ትርጉሙን ላሳይ። ለምሳሌ ሶማ የሚለውን ሲያስቀምጥ ይላል መሰለህ። ኦኬ ባዲስ ፐርሰናል ስሌቭ ሰብስታንስ ይልና ከዛ እዚህ ጋር ሶማ the physical body ሶማ is also used figuratively of the mystical body of Christ ላየው። ኦኬ እዚህ ጋር አሁን አንብባት የአሁኑ አንባብ አሁን ያነበብኩት። እሺ ፊዚካል ባዲ ይላል። የክርስቶስ ፊዚካል ባዲ ይላል። ኦልሶ ዩዝድ ይላል እና ደግሞ ድጋሚ ደግሞ ኦልሶ ማለት ድጋሚ ደግሞ ፊገራቲቭ ሆኖ የክርስቶስ ሚስቲካል ባዲ ኦፍ ክራይስት ይላል። ቤተክርስቲያን ማለት ነው አይደል? ያው ሚስቲካል ባዲ ኦፍ ክራይስት አስተውል። ግን አሁን ምንድነው የሚለው? ሚስቲካል ባዲ ኦፍ ክራይስት። ፊዚካል ባዲ ብሎ ያስቀ ሁለት ትርጉም አለ። ያው ፊዚካል ባዲ አለ፣ ሁለተኛ ደግሞ ሚስቲካል ባዲ ኦፍ ክራይስት አለ። ስለዚህ ለቤተ ክርስቲያንም ለፊዚካል ባዲው ማለት ነው አንዳንድ አውዱ ሲገባ ትርጉሙን ይዞ ይመጣል። አስተውል። ለምሳሌ ለቤተ ክርስቲያን ሲነገር ያንንም ሶማ ብሎ ያስቀምጠዋል። ግን በምን አውድ ከተነገረ ቤተክርስቲያን የክርስቶስ አካል ናት በሚለው ከተነገረ ማለት ነው። the church the one people of God ይላል። አየው በደንብ አስተውል። አሁን እዚህ ጋር ስለ ፌዝ እያወራ አይደለም፣ ስለ እምነት እያወራ አይደለም። ፌዝ የሚል ነገር ያለ እዚህ ውስጥ ዳኒ ኖ አይ የለም። ሶማ ፌዝ ሆኖ ተተርጉሞ አያውቅም። ኦኬ አስተውል። ሶማ የሚለውን አንደኛው ፊዚካል ባዲ ወይም ክርስቶስ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ስለጠራው ፊዚካል ባዲው ገብቶ ይተረጎማል። ደግሞ ቤተክርስቲያን ደግሞ የክርስቶስ አካል መሆኗን ለማስረዳትም ይቀመጣል። ሶማ ግን እምነቱ ተተርጉሞ አያውቅም። ፐርፌክት። ይህን ከተስማማን ዮሐንስ ወንጌል ጋር እንሂድ። ዮሐንስ ወንጌል ላይ እዚህ ላይ ግን ተስማምተናል አይደለ? ያው ተመሳሳይ ቃል ይተሰማ የሚለው አይደለም። አልተስማማንም ዳንኤ። አንተ እኮ ቅድም ዮሐንስ ወንጌል እምነት ነው ብለክ ነበረ። ሶማ እምነት ሆኖ አያውቅም። እሱን አሁን ላሳይህ። እምነት ነው አላልኩም እኮ። ኧረ ብለሃል። ስጋዬን ብሉ ደሜን ጠጡ ያለው እምነት አላልኩም እንዴ? ስጋዬን ብሉ ማለቱ አጠቃላይ እሳቤው እዛ ምዕራፍ 6 ላይ ያለው በእኔ እመኑ እኮ እምነት ነው እኮ አልኩህ። አየኸው? ስጋ የሚለውን እምነት ነው ብለህ እኮ የተረጎምኩህ አንተ። እዛ ላይ ፍሌሽ ነው የሚለው ሲጀመር፣ ሶማም አይልም። ችግር ብልናየው እኮ ነው። እሺ for my flesh ይላል is true food and my blood is true drink ይላል። ኦኬ ሳክስ የሚለውን እንየው። ያው ፍሌሽ ይላል። አየው ስትሪክትሊ the meat ለምሳሌ ለእንስሳት ከሆነም ስጋቸውን የእንስሳትንም ያጠቅሳል። አየው by extension ደግሞ the body as opposed to the soul or spirit, by implication human nature especially a human being, flesh probably from the base of sorrow ይላል። flesh has stripped of the skin ይላል። አየው strictly the meat of an animal ይላል። ቅድም ያነበብነው physical or moral ይላል። ይህን ሁሉ ትርጉም ያመጣላል። ሳርክ is generally negative referring to the making decision ያለመጣል። ደግሞ ሳርክ is not always evil ምንድን ነው? Sark's flesh is not always evil in scripture. Indeed, it is used positively in relation to sexual intercourse in marriage ደግሞ ያመጣዋል። አየው ከኤፌሶን 5:31 ይህን ያመጣዋል።
ትርጉሙ ግን ምንድን ነው ይላል? እምነት ተብሎ ተርጉሞ አያውቅም። ሳክስ ራሱ ስጋ ብሎ ነው የሚተረጉመው። አሁን የጠይቄ የነበረው እዚህ ያደረሰ ምንድነው መሰለ ዳኒሻ ዮሐንስ ወንጌል ምዕራፍ 6 ይሄኛውን ስጋ እውነተኛ ነው ደሜም እውነተኛ ነው የሚለውን ስጋና ደሜ የሚለው እምነት ነው እንጂ ስለ ስጋውና ስለ ደሙ እያወራ አይደለም ብለህ ነበር የተረጎምክልኝ አይደል? እምነት ነው ብዬ ያልኩ ግን አጠቃላይ የምዕራፉን ሀሳብ ነው። እኔ ስለ ምዕራፉ ሀሳብ አይደለም የጠየቅኩ ሀሳብ ጌታ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ስጋዬና ደሜ ብሎ የጠራው ምንድን ነው ያልኩ? ራሱን ነው ደግሞ ያልኩ አይደለ? ታስታውሳለህ መቼ? ራሱን ደግሞ ምን አለ? ህብስቱን ደግሞ ስጋዬ ብሎ ደግሞ ጠራው አይደል? አዎ ራሱን አሁን እዚህ ጋር ስጋዬ ብሎ ያለው ራሱን ነው። እኔም ብሉኝ እያላቸው ነው። በጣም ጥሩ። ጌታ ታዲያ የሚበላው እና የሚጠጣው በምንድን ነው? በእምነት ነው። እሺ አሳየኝ። በእምነት ጌታ ይበላል ይጠጣል ያልክበትን አሳየኝ። 35 አንብብ እዚሁ ከፍ ብለህ። እሺ በእምነት ይጠጣል ይበላል ያልክበት። ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ምንድን ነው ይሄ? ስለዚህ የህይወት እንጀራ ማን ነው አለ? እኔ ነኝ አለ አይደለ? የሆነ ፐርሰንት ነገራቸው ማለት በቃ እኔ ነኝ እንጀራ። ፍታ ውስጥ ምን ማለት የህይወት እንጀራ ነኝ ማለት? በቃ ይኸው የሰው ከሱ በልቶ የማይሞተው ህይወትን የሚሰጥ እንጀራ እኔ ነኝ አላቸው። ስለዚህ እንዴት ነው የምትበላው የምትጠጣው? ይኸው በእኔ የሚያምን አይራብም አይልም እኮ የሚለው እኮ በእኔ የሚያምን ነው የሚለው። በእኔ የሚያምን ሲል መሰለ ክርስቶስ ኢየሱስ የህይወት እንጀራ መሆኑን ክርስቶስ ህይወት መሆኑን ያለ ክርስቶስ እኮ ህይወት የለም። ክርስቶስ ህይወት መሆኑን ክርስቶስ ደግሞ ስጋዬን ብሉ ደሜን ጠጡ ብሎ ደግሞ እኮ ሰጥቶናል። አሁን ክርስቶስ እንዴት ነው የምበላው የምጠጣው ብሎ ለሚጠይቅ ሰው እኮ ጌታ ምን አለ? ስጋዬን ብሉ ደሜን ጠጡ ብሎ እኮ ህብስቱን ሰጠ። እዚህ ጋር ወደ እኔ የሚመጣ ሰው አይራብም አይጠማ። ምክንያቱም ጥያቄያቸው ምን ነበረ? ምግብ ስጠን። ምክንያቱም ምን ስላላቸው እኔ የምሰጠውን እንጀራ የበላ ይጠጣ፣ እኔ ከምሰጠው የበላ ይጠጣ አይራብም ሲላቸው ምን አሉት? እነሱ ስለ ሆዳቸው ስለሚያስቡ እንደዛ ከሆነማ ስጠንና አንዴ በቃ ለዘላለም አንጠማ አሉ። ጌታ ግን እያወራ ያሉ ስለ መንፈሳዊው ህይወት ነው የሚያወራ ያለው። ይኸው ስለዚህ ምን አሉ? ዘወትር ስጠን አሉት። ጌታ ምን አለ? ኢየሱስም እንዲህ አላቸው ይኸው የህይወት እንጀራ እኔ ነኝ አላቸው። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁ እንዳላመናችሁ አልኋችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣ። እንዲሁም በደንብ ያው ከዛም ይላል ምን አሉ እነሱ እንዲሁም ያው ዝቅ ስትል አባቱና እናቱን የምናውቃቸው ይህ ዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስ መልሶ አላቸው እርስ በርሳችሁ አታንጎራጉሩ፣ የላከኛ ከሰው በቀር ወደ እኔ ይመጣ ማንም የለም አላቸው። አየው ከዛ አባቶቻችሁ በምድረ በዳ መና በሉ ሞቱ፣ የህይወት እንጀራ ግን እኔ ነኝ አለ። አየህ እነሱ ስለ ስጋዊ ነገር ሲያስቡ እሱ ስለ መንፈሳዊ ህይወት ይነግራቸዋል። ይህንን በሚበሉት ነገር እነሱ በሚረዱት ነገር አድርጎ ምሳሌ አድርጎ ነገራቸውና ከዛ ምን አለ? ያው 33 አንብብልኝ እስቲ ያሬዶ ካልተሳሳትኩ። እሺ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ህይወትን የሚሰጥ ነውና አላቸው። አዎ እውነት ነው። ከሰማይ የወረደው የህይወት ምግብ ኢየሱስ ክርስቶስ ነው። ከሰማይ የወረደው የህይወት እንጀራ ኢየሱስ ክርስቶስ ነው። አየህ ክርስቶስ እየነገራቸው ያለው ስለ ምድራዊ ምግብ አይደለም እየነገራቸው ያለው፣ ይልቁንም ከሰማይ ስለወርደዋል ማለት እንችላለን። ምናከኝ የጌታ እራት ከሰማይ ወርደዋል ማለት እንችላለን። ይነገርለታል ይሄ ነገር ለጌታ እራት እራሱ እኮ ነው። ጌታ እኮ ነው። ከሰማይ ወረደው እንጀራችን እኮ ክርስቶስ ነው። ስለዚህ እሱን ነው ማለት ነው መብላት ያለብን። አዎ እንዴት ነው የምንበላው ታዲያ? ስጋ ወደሙን በመብላት ቁርባኑን በመውሰድ። ምክንያቱም እታቸው መልሱን ሰጠቁ። ምን ብሎ ያው ምን አለ? እንዲህ ብለው ተናገሩ እነሱ። እንግዲህ አይሁድ አሉ ምን አሉ? አስተውል። ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል አሉ። አየህ እነሱ የመሰላቸው እንደዚህ ቡጭቅ 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 እያደረገ የሚያበላቸው ነው የመሰላቸው የሰው ስጋ። ምክንያቱም ሲጀመር እነሱ ሰው ብቻ ነው ብለው ነው የሚያምኑት። አየህ አይሁዶች ናቸው። አምላክ ነው ብሎ ያምኑ። የሰው ስጋ እንዴት ነው የምንበላው ብለው ነው የሚያስቡት። ጌታ ክርስቶስ አምላካችን ይሄ ነገር አልገባቸውም እንዲህ ብሎ አይደለም። እንዲሁም አጠነከረው። ምን አላቸው? ስጋዬን የሚበላ ይኸውልህ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ አላየው የሰውን ልጅ ስጋ ካልበላችሁ ፍታልኝ ስቴን ነው ወንድሜ። የሰውን ልጅ ያለው ማንን ነው? ራሱን ነው ያሬ ነው። የሰውን ልጅ ስጋ ካልበላችሁ ማለት ነው
የሰውን ልጅ ስጋ ካልበላችሁ ማለት ላይ ባነበብ ነው። አሁን ከሰማይ በወረደው እንጀራ እርሱን ካላመናችሁ፣ እርሱን ካልበላችሁ፣ እርሱን ካልተቀበላችሁ ህይወት የላችሁም ነው። ህይወት መሆናችሁ። በጣም ጥሩ። ስለዚህ እንዴት ነው ሊበሉት የሚችለው? ምን አለ? ይኸው የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም። አየው ምን እያለ ነው? ይኸው ስ ያሬዶ ይኸው ከፍ አንድ ቁጥር ካፍ ብለህ አንድ ቁጥር ማለት እሱን እኮ አነበብኩልህ እኮ ወንድሜ። የጌታ መልስ ራሱ እኮ መለሰው እኮ። ይኸውልህ 57 ነው። ሰው ከእርሱ በልቶ የሚለው ከሰው ከእርሱ በልቶ የሚለው ይኸው ከፍ ብለህ አንድ ብቻ። ኧረ እባክህ ወንድሜ ደጋግሜ እኮ አነበብኩልህ። ሰው ከእርሱ በልቶ ያለው እነሱ ምድራዊ ምግብ እየመሰላቸው ስለነበረ እንደ አባቶቻቸው መናን አንዴ መና ተሰጥቶ በቃ መቋረጥ እነሱ ስለማይወዱ ይህን ለዘላለም ስጠን አሉ። ስለዚህ ጌታ ምን አለ? አባቶቻችሁ እኮ በምድረ በዳ መና በሉ ሞቱ። ይህ በምድረ በዳ የወረደላቸው መና ህይወትን የሚሰጣቸው አይደለም። ኦኬ እኔ ግን አለ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ደግሞ ይህ ነው አለ። አስተውል። ሰው ከእርሱ በልቶ ኦኬ ስማ፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ያው እንጀራ ደግሞ እኔ ነኝ። ተመለስ ዳኒ ፕሊዝ። ሌሊት ነው እኔ ጋራ ጨርሰን አንድ ልተኛ ነኝ። በል ዳኒ በቃ ደኗል። ስልክን ታውራለህ። ሶሪ በጣም ሌሊት ነው እኔ ጋራ ቶሎ እንጨርስ። ችግር የለውም ያሬዶ፣ ከደከመ መተኛት ትችላለህ። ምንም ችግር የለውም። ሌላ ጊዜም ቀን አለ። ችግር የለውም። ቀጥልሽ። እንጨርሰውና እንጠቀልል ተንጠልጥሎ ከሚያልቅ። ኦኬ እንዲህ ይላል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። አባቶቻቸው በምድረ በዳ መና በሉ ሞቱ። ምን ማለት ነው? በምድረ በዳ የበሉት ምግብ ዘላለም ሕይወትን አልሰጣቸውም አይደለ? ከሞት አላዳናቸውም። ከየትኛው ሞት? ዛሬም እኮ እኛ በስጋም ሞታለን። እሱ ጌታ ሞት እያላሉ የትኛውን ሞት ነው? ያ በአዳምና በልጆቹ ላይ ሁሉ መጥቶ የነበረው ሞት፣ የጌታ በሞቱ የገደለው ሞት ነው እየተናገር ያለው። ኦኬ እነሱ ያንን መና በልተው የዘላለም ሕይወት አላገኙም። እኔ ግን እውነተኛ ምግብ ግን ይነኛለን። ስለዚህ ምን አለ? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ስለዚህ ሰው ይህን ቢበላ አይሞትም አለና ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለና እኔም አለ ይኸው እዚህ ጋር ስለ ዓለም የሕይወት የምሰጠው እንጀራ ደግሞ ምንድን ነው አለ? ስጋዬን ነው አለ። ኦኬ ስለዚህ ኢየሱስ እንዲህ አላቸው። ስጋዬን ነው ብሎ ያለው ምንድን ነው? አሁን ያነበብካት ጋር አሁን መጨረሻ ምን ላድርገው ንገረኝ። ይኸው ስጋዬ ብሎ ያለው ማንን ነው? ስጋዬ ብሎ የተናገረው ሰይና ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ያለው። ስጋዬ ብሎ ማንን ነው የሚወክለው? ስጋ የሚለው ቃል እዛ። በጣም ጥሩ አየህ። ለዚህ ነው ህብስቱ ከክርስቶስ ደም ጋር ህብረት አለው፣ ህብስቱ ከክርስቶስ ስጋ ጋር ህብረት አለው ስንል ከእውነተኛ ስጋው ጋር እያለ ነው። ስጋ እያለ ያለው ጌታ እውነተኛው ስጋውን ነው ስጋ እያለ ያለው። ኦኬ ለማለት ነው። ኖ የጌታ ራት እንዴት እንደሆነ ላሳየህ እኮ ነው። ይችኛዋን ብቻ ሌላ ኖ በዚች እኮ ትምህርት አይሰራም ወንድሜ። አላለቀም እኮ ሀሳቡ። ምክንያቱም ጌታ ገና እየፈታው ነው። መቼ አለቀ? ስጋዬ ነው ብሎ እኮ አላቆመም። ጥያቄ ተጠየቀ። ይኸውልህ ስማኝ፣ ልክ እንደ አንተ አይነት ጥያቄ ጠየቁ አይሁድ። ምን አሉ? ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርስ ተከራከሩ። ኮቺ ስጋ የምትለዋን ቃል እንተርጉም ነው ያልኩት። አንዴ ጌታ ተረጉሟል። ምን ችግር አለው? እኔ እናንተ ከምንጨናነቅ ጌታ ራሱ ተረጉሟል። እሺ ስጋዬ ነው ብሎ ሲተረጉም ምን አለ? ይኸው ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። ስለዚህ ስጋ ያለው ምንድን ነው? ጌታ የራሱን ስጋና ደም ምን ብሎ ጠራው? ስጋና ደሜ ብሎ ጠራው። ይሄንን ስጋና ደሙን ደግሞ አንዴ ስማኝ፣ ይሄንን ስጋና ደሙን ደግሞ የሚበላ የሚጠጣ ነው ብሎ ነገረ። ኦኬ ስጋ የሚበላ ነው፣ ደሜ የሚጠጣ ነው። የሰው ልጅ ይኸው የሰው ልጅን ስጋ ካልበላችሁ ካልጠጣችሁ ሕይወት የላችሁ ማለት። ስለዚህ እንዴት አግኝተን ነው የምንበላው የምንጠጣው ስንል አስተውል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። የሰውን ልጅ ስጋ ብሉ ጠጡ ስለሚል ስጋዬም እውነተኛ መብል ይላል። አየው፣ ደሜም እውነተኛ መጠጥ ነው። እውነተኛ መብል ነው፣ እውነተኛ መጠጥ ነው። የሚበላ ነው፣ የሚጠጣ ነው ማለት ነው።
ስጋዬን የሚበላ ምክንያቱም የሚበላና የሚጠጣ ስለሆነ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ። አይደለ አይደል? ዳኒ እየሰማሁ ኢንተራፕት አላደርግም ብዬ ነው። አዎ እየሰማሁ ነው። ኦኬ። አሁን የሚበላና የሚጠጣ ስጋና ደም አለ ማለት ነው የጌታ። ስለዚህ ስጋዬ ምን ብለህ ተረጎምኳት? ስጋዬ ያልካትን ያሁኗል ጌታ ተረጎመው ከው የሰው ልጅ ስጋ ይባላል። የሰው ልጅን ስጋ ካልበላን ካልጠጣን ህይወት የለንም። የሰው ልጅ ያለው ራሱን ነው። የጌታ ስጋና ደም ማለት ነው። ስጋዬ ብሎ ያላት ከላይ ስለ ዓለም ህይወት የምሰጠው ብሎ ያላት የሰው ልጅ የራሱን ነው። እዚህ ጋር እኮ አብራራለሁ ወንድም። የሰው ልጅ ስጋና የሰው ልጅ ደም እኮ የጌታ እራት ሳይሆን የራሱን ስጋ ነው ማለት ነው። ኖ የጌታ እራት እኮ ይኸውልህ፣ የጌታ እራት ቅዱስ ቁርባን ራሱ ጌታ ስጋዬ የሚበላ የሚጠጣ ያለው ስጋውን እንደዚህ ቡጭቅ አድርጋ አይደለም የምንበላው እኛ። ራሱ ስጋዬ ነው ብሎ ደሜ ነው የሚጠጣ የሚበላ ብሎ ደግሞ ምን ሰጠን? ቁርባንን ሰጠን። ስለዚህ አዎ ስጋውን ስንበላ፣ ቁርባኑን ስንበላ፣ ህብስቱን ስንበላ ስጋው ነው ብለን እንበላለን። ደሙን ስንጠጣ ደሙ ነው ብለን እንጠጣለን። ስለዚህ ያ ህብስቱና ያ ደሙ ከእውነተኛ ስጋው ጋር ህብረት ስላለው ከደሙ ጋር ህብረት ስላለው እውነተኛ ጌታ ስጋና እውነተኛ ጌታ ደም ስለሆነ የዘላለም ሰጠና ብለን እናምናለን። ለመሰዳንሻ ጌታ ስጋዬ ብሎ ሁለት ሶስት ነገርን ስጋዬ ብሎ አይጠራም። ጌታ ስጋዬ ካል አንዱን ስጋውን ነው ስጋ የሚለው አይደለ? ይህንን ፕሪሚስ ከየት አመጣ ነው ያሬዶ? ቅድም እኮ አነበብን። ይኸው ተመሳሳይ ቃል ተጠቀመ እኮ ብለን እኮ አነበብን እኮ አረጋገጥን። ከየት አመጣዋለሁ? ራሱ ጌታ ነው የነገረኝ። ከየት አመጣዋለሁ? ላሳየ ጌታ እንደነገረን። ያው ምን አለ ጌታ? ያው ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ምን አለ? ለደቀው ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አለ አይደል? እሺ የኃጢአት ይቅርታው የሚፈሰው የዘላለም እርቅ የዘላለም ህይወት የሚሰጥ አይደል እንዴ? አዎ አንዴ የፈሰሰው። አዎ ስለዚህ ይሄን ያን አይደለ ደሜ ብሎ የጠራው? ጽዋውን ለኃጢአት ይቅርታ የሚፈሰው ደሜ ነው ብሎ አልጠራውም? ደም ተብሎ አይጠራም አይደለም እኮ የኔ ክርክር እኮ። እኔ ስለሱ አልጠየኩም። ደሜ ብሎ አልጠራውም ወይ? ጽዋው ጠርተውታል፣ ይጠራልም፣ ጠርተውታልም። ጥሩ። ይህ ጽዋው ደሙ ለኃጢአት ይቅርታ የፈሰሰ ነው ወይስ አይደለም? አሁን እዛ ጽዋ ውስጥ ያለው ይህ ብሎ ደሜ ብሎ ያለው የሚፈስ ደም አለ። ከዛ ይሄኛውን ይህ ደሜ ነው ብሎ አላቸው። ስለዚህ ምንድን ነው ደግሞ ቆሮንቶስ ላይ ሲያብራራው ህብረት ስላላቸው ዳኒ ቆይ አንዴ እዚሁ ላሁን እንጂ ቆሮንቶስ አይዳለ ጽዋውን የአንተ ጊዜ ሲሆን በአንድ ጥቅስ አይሰራም ትለኛለህ። እሺ ቆሮንቶስ ጋር ሄደለ። ጥሩ እሺ ይቅርታ። እንደዛ የት ጋር ሄደለ ንገረኝ። ቆሮንቶስ የምንባርከው የሚለው ቅድም ያነበብከው 10:16 የምንባርክ የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው አይደለምን? እሺ አሁን እሱኛው ጥቅስ ምንድን ነው? ደሜ ነው ተብሎ የተባለበት የሚፈስ ደም አለ፣ እንደ ነገ የሚፈስ ደም አለ። ግን አሁን እዚህ ሆኖ ያ ደሙ ሪል ደሙ ሳይፈስ ደሜ የሚለውን ነገር ይሰጣቸዋል። እና እንደዛ ያለበትን ምክንያት የምናገኘው ከአንደኛ ቆሮንቶስ ላይ ነው። እንዴት ምን የሚል ምክንያት እናገኛለን? ህብረት አላቸው ሁለቱ። ህብረት ማለት ነው እሱ እንግዲህ ቅድም እኮ ተባብለናል። ህብረት ማለት ነገርከኝም። ህብረት ለዚህ ካመጣኝም አሁንም በደንብ ያዝ አድርገኝ። ህብረት ምንድን ነው? ያዝ አድርገኝ በደንብ ደስ ይለኛል። ህብረት ምንድን ነው? ህብረት በእኔ አረዳድ ማለት እኛም ማለት ቤተክርስቲያናችንም አረዳድ ህብረት ማለት ግንኙነት ነው። በቃ ይገናኛሉ ነው ሁለቱ። ምን አይነት ግንኙነት አልገባኝም። ማን ከማን ነው የሚገናኘው? የጌታ እራት ማን ከማን? ስለ አሁን ለምሳሌ የጌታ እራትና አንዴ ህብስቱ ከምን ጋር ነው የሚገናኘው? ህብስቱ የሚገናኘው ከጌታ ስጋ ጋር ነው የሚገናኘው። ከጌታ ስጋ ጋር ተገናኘ ወይም ዩኒየን አለው ህብረት አለው ስትል ማለት ነው? ህብረት አለው ስል ህብረት አለው ያልኩበት ምክንያት ምንድን ነው? አንደኛው የሌላኛው ማሰቢያ ነው። ህብረት ማለት ማሰቢያ ማለት ነው። ህብረት ማለት ማሰቢያ ማለት ነው። ህብረት ማለት ግንኙነት ማለት ነው። ፌሎሺፕ ወይ ጉድ! ፌሎሺፕ አላቸው ነው ወንድሜ። ቆይ ህብረት ማለት ማሰቢያ ማለት ነው። ህብረት ማለት ግንኙነት ማለት ነው እኮ ብያለሁ። ግንኙነት ማለት ማሰቢያ ማለት ነው።
ይገናኛሉ ማለት ነው። አትሊስት ግን አንድ አይደሉም። ለምን እኔ ጠየቁ እሱን አንድ አይደሉም ነው ያልከው? አትሊስት አሁን ያሬድ ከያሬድ ጋር ህብረት አለው አይባልም። ሁለት የተለያዩ ነገር መሆን አለባቸው። እኔ ጠየቁ ስለዚህ ነው፣ ስለ ቃሉ ነው። እዚህ ጋር የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው ማለት አንድነት ያለው ነው አይደለም? ስለዚህ የበረከት ጽዋ አለ፣ አንድ የክርስቶስ ስጋ አለ። ሁለቱ ነገሮች ይገናኛሉ ነው። ህብረት ሲያደርግ ምንድን ነው የሚያደርገው? ሁለት ነገር ነው ያለው። ህብረት ሲያደርግ ሁለቱ ነገር ህብረት አለው ማለት ነው። ሁለቱ ነገር ግንኙነት አላቸው ማለት ነው። ምን አይነት ምንድን ነው ግንኙነቱ? እኮ ግንኙነቱ ታች ደግሞ ያብራረዋል እኮ። ኧረ እባክህ ዳኒ በእናትህ አታድርቀኝ። ምንድን ነው ግንኙነቱ? አሁን በጌታ እራት ያኛውን ስጋ አይደል የምናስብበት? ወይ ጉድ! ይኸውልህ ዳኒ የመጨረሻ ጠይቅህ። ህብረት ማለት መታሰቢያ ማለት ነው። ህብረት የሚለው ቃል የመጣው መታሰቢያነቱን ለመግለጽ ነው። ህብረት ማለት መታሰቢያ ማለት ነው ወይ? ህብረት ማለት ግንኙነት ማለት ይገናኛሉ። እንዴት ይገናኛሉ ሲባል አንደኛው ሌላኛውን ለማሰብ የተደረገ ነው። ዳኒ ተው አንዴ በቃ እንትን ላይ ላሳይክና እናት ቋንቋ ላሳይክና እንጨርስ። እኔ አንድ ጥያቄ ልጠይቅ ያሬዶ። አንዴ ቆይ ልጨርስና ትጠይቀኛለህ። እሺ ያሬዶ። እሺ 10:16 እንዲህ ይላል ያው Is not the cup of blessing which we bless as sharing in the blood of Christ? Is not the bread which we break as sharing? ይላል። እሺ ኮኔንያ ይላል። ምን ማለት ነው ይላል? ሊተራሪ ፓርቲሲፔሽን፣ ሶሻል ኢንተርኮርስ፣ ፋይናንሻል እና ኦኬ። ከዛ ሲተረጎም ምን ይላል ያው The share which one has in anything participation with the gift of the thing in which he shares, contact, fellowship, intimacy, a benefaction jointly contributed, a collection, a contribution እያለ ይወስዷል። አየው ህብረት፣ አንድነት እያለ ይፈተዋል። አንድነት የሚለውን አላየው ምናከ አሁን ኮንታክት አለ፣ ፌሎሺፕ አለ፣ ኢንቲሜሲ አለ። ኮንታክት ማለት ነው። በቃ ኮንታክት ማለት እና አንድነት ይለያያል። አንድነት ኮንታክት ማለት ነው ወይ ደግሞ እሺ፣ ሌላ የት ቦታ ተጠቀመ? ኧረ እባክህ ዳኒ በእናትህ በስመ አብ። በጣም እግዚአብሔር ይርዳህ። ለማንኛውም ጥያቄን ብቻ አቅርብና አልጨርስ። እሺ መልካም። እሺ ቅድም የአንተ ኮር ጥያቄ የሆነችዋ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው የሚለውን እውነተኛ የሚለውን እውነተኛነቱ ለምግብነቱ ነው ወይስ ለስጋነቱ ነው? አልገባኝም ጥያቄ። እሺ ግልጽ ላድርግልህ። እሷን ጥቅስ አውጣት። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው ይላል አይደለ? እውነተኛነቱ ለመጠጥነቱ ነው ወይስ ለስጋነቱ ነው? አሁንም አልገባኝም ጥያቄ። ምንድነው መጠጥ እያልክ ያለው? አልገባኝም። እውነተኛ ነው አለ አይደለ? ጥያቄን ግልጽ አድርገው። ስለምን ነው የምታወራው? ጥያቄ ይኸው። እሺ ምንድን ነው የሚለው? ስጋ የት አለ? ቁጥር እንትኗን አንብበሽ ቁጥሯን። ስጋ እውነተኛ መብል፣ ደሜ እውነተኛ መጠጥ ነው። እሺ እውነተኛ ምንድን ነው ያለው? መብልና መጠጥ። ቴንኪዩ። ስለዚህ እናንተ ግን እውነተኛ መጠጥ ነው ሳይሆን የምትሉት እውነተኛ ደም ነው የምትሉት። እውነተኛ ደም አይልም ግን እውነተኛ መጠጥ ይላል እዚህ ላይ። አልገባኝም። እዚህ ጋር የሰው ልጅ ስጋ ካልበላችሁ ደሙንም እውነተኛ ደም ነው አንተ ጌታ ራስ አሁን በእናንተ አስተምሮ ዳኒ ደሙንም ካልጠጣችሁ ይላል። አየኸው? ያ የምንጠጣው ደሙ ይባላል። ያ ገብቶኛል። እሱ አይደለም ጥያቄ ያሬዶ። ምንድነው የምታወራው? እውነተኛ መጠጥ ሲል አንዴ እውነተኛ መጠጥ ሲል ምን ማለቱ እንደሆነ ታውቃለህ? ምክንያቱም ከላይ ምን ብሎ ጀምሮልሃል? ደሙንም ካልጠጣችሁ። ስለዚህ ጠጡ ለማለት ነው። እውነተኛ መጠጥ ያለው የሚጠጣ ነው ለማለት ነው። ያ የምንጠጣው ግን የክርስቶስ ደሙ ነው። ምክንያቱም የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ ምኑን? ደሙን። ስለዚህ ደሙን እንጠጣለን። ያን ጠጡ ለማለት እውነተኛ መጠጥ ብሎ ያስቀምጠዋል። ምክንያቱም ደሙ ስለሆነ። ስለዚህ እውነተኛ ነው እና ይለወጣል የሚለውን ተርሞች ከየት ነው የምትጠቅሱት? እነዚህ ሁለቱን ተርሞች እውነተኛ ደም ነው ይኸው እውነተኛ የሚለውን ተርሞች ከየት ነው የምትጠቅሱት? ይኸው እውነተኛ
እውነተኛ ደም ነው። እውነተኛ የሰው ልጅ ያው የጌታ ስጋና ደም እውነተኛ ነው። ያው እውነተኛ ምን እውነተኛ መብል እውነተኛ መጠጥ ነው። የሚበላ የሚጠጣ የጌታ ስጋና ደም ነው እኮ እውነተኛ ነው አይደለ? ስንቴ ልንገር ወንድሜ፣ እውነተኛ ለዛ እኮ ይዘላል ይሰጣል። ምን ነው እውነተኛ ነው፣ ግን እውነተኛነቱ ለመብልነቱ ነው እኮ እውነተኛ መብል ነው እንጂ ይላል እንጂ እውነተኛ ስጋ አይልም እኮ። ስጋ ደሙን እና እዚህ ጋር ስጋን ካልበላችሁ ደሙን ካልጠጣችሁ የሚበላውና የሚጠጣው ምንድን ነው ንገረኝ። የሚበላው እና የሚጠጣው እኔማ እሱ ላይ ተለያየ ነው እኮ። እኔ የሚበላውና የሚጠጣው ምንድን ነው ዳኒ? በዚህ ንባብ ነው ያነበብኩልህ። የምንጠጣው የጌታን ስጋ ነው። የጌታ ስጋ ማለት ደግሞ ራሱ ኢየሱስ ማለት ነው። የስጋ አይጠጣም ወንድሜ፣ የስጋ ይበላል። የጠያ በደንብ አስተውል። የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ የሚበላው ምንድን ነው? የሚበላው ስጋው ነው። የሚጠጣው ምንድን ነው? ደሙ ነው። በጣም ጥሩ። ስለዚህ እዚህ ጋር ስጋዬ እውነተኛ ደሜም እውነተኛ ነው ሲል የራሱን ስጋና ደም የምንበላው የምንጠጣው ነው አይደል? አሁን እናንተ እውነተኛ ስጋ ነው የምትሉ፣ እውነተኛ ስጋ የሚለውን አምጣልኝ። በቃ ሌላው ይቅርሽ። ይሄው እውነተኛ ስጋ እውነተኛ መብል ነው የሚለው የእውነተኛ ስጋ አይልም። ያሬዶ ስጋ እውነተኛ መብል ደሜም እውነተኛ መብል ነው እንጂ እውነተኛ ስጋ አይልም። ቆይ ላሳየህ። ስጋ እውነተኛ ነው። ቆይ እውነተኛ ያልሆነ ነገር ስጋው እውነተኛ ባይሆን እውነተኛ መብል ይባላል? እውነተኛ መብል ይለዋል እንጂ እውነተኛ ስጋ አይል። እናንተ እኮ እውነተኛ ስጋ ነው እኮ የምትሉት። እውነተኛ ስጋ ባይሆን እውነተኛ መብል ይባላል ወይ ወንድሜ? አሁን እሺ እውነተኛ ስጋ የሚለውን አምጣልኝ፣ የኛውን ልመልስልኝ። ኧረ እባክህ ስማኝ። እውነተኛ ስጋ ባይሆን እውነተኛ መብል ይባላል ወይ? አይባልም። በጣም ጥሩ። እውነተኛ መብል የታለው ለምንድን ነው? እውነተኛ ስጋ ስለሆነ። አዎ ስጋው ነው። ከዛ ይህንን ስጋውን እውነተኛ መብል ነው አለ። እውነተኛ መብል የሆነበት ምክንያት እውነተኛ ስጋው ስለሆነ ወይስ አይደለም? አይልማ ቃሉ አይልም እኮ። እሺ የዚህ ከሰማይ የወረደው መና እውነተኛ መና ነው? እውነተኛ መና ነው። እውነተኛ መና ከሆነ ለምንድን ነው የገደላቸው? ለምን ሞቱ? ማለት ያኛውን ለሰርቫይቫል ነው የሚበሉት። ሞቱ። እኔ ለምን ሞቱ ነው ያልኩህ ወንድሜ። ንጽጽር እኮ ነው። እኔን ስትበሉ አትሞቱም፣ መና በልታችሁ ግን ትሞታላችሁ ነው እኮ እያለ። በጣም ጥሩ። ስለዚህ የክርስቶስ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ የሰው ልጅ ያለው ራሱን ነው አይደለ? ራሱን ነው። የራሱ ስጋ ደግሞ እውነተኛ ደም ነው፣ እውነተኛ ስጋ ነው አይደል? እውነተኛ የጌታ ስጋ እውነተኛ ነው ስትል ምን ማለት ነው? የጌታ ስጋ እውነተኛ ነው የሚሉት አለ ያሬዶ። በቃ ዳኒ አትጥፋ፣ እየመጣ ጠይቀኝ። እሺ ወንድም አለ። ቴንክ ወንድም በል። እሺ ባይ። ካደከምኩ እሺ